ክሪቲካል በሆነው በዚህ ዘመን ውስጥ ማመጥቶ በምን አይነት መንገድ ለህይወቴ የተነገረውን ነገር አበላሽቶ አጥፍቶ ወደ ሞት ጎዳና መርቶ እንደሚያጠፋ የሚያውቀው ጋላቢውን የሚረዳው ጌታ ብቻ። ህዝቡን ቀድ ይቀጥሩለታል፣ ጠላት እቅድ ያወጣለታል። በምን ሰዓት ሰላቻ ቦታ ላይ አግኝቼ እቀጣዋል። ወዲያው ለነሱ ራዳር ምቹ የሆነ ሰው ካገኙ እጁን እግሩን ተጠቅመው አንተን ለማጥቃት ሬዲ ናቸው። ዛሬ እግዚአብሔር የሚናገረን ድምጽ አለ ወገኖቼ። እግዚአብሔር እንደዚህ ብሏል፣ ድብቅ ጠላቶችን አጋልጣለሁ። ኦ ሎርድ በሉት እስቲ በሉት፣ ድብቅ ጠላቶች። ድገሙት፣ አሁንም ድገሙት፣ ድገሙት። አልሰማዋችሁም? እሺ፣ ወይም ደግሞ እንደዚህ በሉልኝ፣ የተደበቁ ጠላቶች በሉ። አልሰማዋችሁም? እግዚአብሔር በሶስት ዋና ዋና መንገዶች ያጋልጣቸዋል። አላውቅም በህይወታችሁ ውስጥ ያለውን ማንም ሊያየው የማይችለውን ሚስጥራዊውን ነገር እግዚአብሔር ያጋልጠዋል። ወገኖቼ ይሄም መልእክት ስናገር በመጀመሪያ ደረጃ ሂድን የሆኑ ጠላቶች ሰዎች አይደሉም። የመጀመሪያው መግቢያ መናገር የምፈልገው we are not talking about ስለ ሰው። ድብቅ ጠላቶች ሰዎች አይደሉም። ሰው በመልኩና በምሳሌው የተፈጠረ እጅግ አስደናቂ የእግዚአብሔር ፍጡር ነው። አሜን ነው ወይ? ጌታ እየተናገረ ያለው ድብቅ ጠላት ሲል ምን እያለን ነው? ለዚህ ጥሩ መግቢያ ከተናገርኩ በኋላ ወደ ትምህርት እገባለሁ። ዛሬ የማይገለጥ የማይወጣ የማይታይ ነገ ከነጎዲያ ሰኞ ማክሰኞ ሮብ ሐሙስ በየመንገዳችሁ ላይ የማይረፈረፍ ነገር የለም። አልሰማዋችሁም? አላውቅም ቤታችሁን፣ አላውቅም ኑሯችሁን፣ አላውቅም ቢዝነሳችሁን፣ አላውቅም መግቢያ መውጫውን በምን አይነት መንገድ እንደተደራጀ ጠላት እንዳዘጋጀ እግዚአብሔር አውቋልና በሶስት መንገድ ያጋልጣቸዋል። አንዴ ጮኻችሁ እስቲ አሜን በሉልኝ። አልሰማዋችሁም? አሜን በሉልኝ። ድገሙና አሜን በሉልኝ እስቲ። እግዚአብሔር ክብሩን ይውሰድ። ድብቅ ጠላት ሰዎች አይደሉም። ድብቅ ጠላት መጽሐፍ ቅዱስ የሚያስተምረን እግዚአብሔር በሰዎች ላይ የሚያቅደውን እቅድ የሚያከሽፉና የሚያበላሹ ሰራተኞች ነው የሚላቸው። ወገኖቼ እግዚአብሔር በእናንተና በእኔ ላይ ምን አለው? ዓላማ አለው። ዋው! እግዚአብሔር ምን አይነት አምላክ ነው ተብሎ ቢጠየቅ በትንቢተ ኤርምያስ ምዕራፍ 29 ቁጥር 11 ላይ ለናንተ የማስባትን ሐሳብ እኔ ያውቃለሁ ይላል። እግዚአብሔር ለቤታችሁ ሐሳብ አለው። እግዚአብሔር ለኑሯችሁ ሐሳብ አለው። እግዚአብሔር ለአገልግሎታችሁ ሐሳብ አለው። እግዚአብሔር ለመንገዳችሁ ሐሳብ አለው። እግዚአብሔር ለሁሉም ነገር ምን አለው? ሐሳብ አለው። እግዚአብሔር ድብቅ ጠላቶች የሚላቸው ሰዎችን ሳይሆን ያ በሰው ላይ ያቀደውን ነገር ለማክሸፍ የሚንቀሳቀሰውን ጨለማ ነው። አንዳንዱ በሞት ለመውሰድ ይወጣል። አንዳንዱ በሐዘን ለመውሰድ ይወጣል። አንዳንዱ በልብ ስብራት ለመውሰድ ይመጣል። አንዳንዱ በተለያየ መንገድ ይመጣል። በዋናነት ግን ልክ ሰው ሞተር ሳይክል ይዞ እንደሚዘውረው የሚያነቃንቀውና የሚያንቀሳቅሰው ጨለማ ይሆናል። ዛሬ በብዙ አይነት መንገድ ወደ ኋላ ዞር ብላችሁ ራሳችሁን ስታዩ ብዙ አይነት ነገር የሚሰማችሁ ሰዎች እንደዚህ ባይሆን እኮ ኖሮ ይሄ ነገሬ አይበላሽም፣ እንደዚህ ባይሆን እኮ ኖሮ ይሄ ነገር አይሆንም ነበር፣ እንደዚህ ባይፈጠር፣ እንደዚህ ባይሆን፣ እንዲህ ባይሰራ ወይኔ የምትሉበት የምትቆጩበት፣ የቆማችሁበት፣ ያዘናችሁበት፣ የተሰበራችሁበት፣ በጣም የምትወዷቸውን ሰዎች ያጣችሁበት እነዛን ሞመንቶች ወደ ኋላ መለስ ብላችሁ ስታዩአቸው የሚዘውሯቸው ድብቅ ጠላቶች ናቸው። ወገኖቼ ድብቅ ጠላቶች አሁንም ደግሜ የምናገረው ከስጋ ለባሽ ጋር የሚያገናኛቸው ምንም ነገር የለም። ሁሌም እንደምለው ከአንድ ነገር ጋር አትሰፉ።
እዚህ ጋር ነው ምክንያቱ፣ እዚህ ጋር ነው ከማለት ወጣ በሉና ሰማዩ ላይ ወጣችሁ ወደ ታች መመልከት ይሁንላችሁ። ሁልጊዜ ከፍ ያለ ነገር ላይ የሚቆም ሰው አንድ ነገር ላይ ብቻ ፎከስ አያረግም፣ ይቃኛል። ለዚህ ነው በጦር ሜዳ ሕግ ከፍታውን ያዝ ይላሉ። ለምን? ከፍታ ቦታ ላይ የያዘ ሰው የማሸነፍ እድሉ ምንድነው? ሰፊ ነው። እጆቻችሁን ወደ ላይ አንሱ። ጌታ ሆይ በሉ። ድገሙት። አልሰማዋችሁም? ድገሙት፣ ድገሙት፣ ድገሙት። እለምንሃለሁ፣ ድገሙት። ለእቅድህ ለዓላማህ ድገሙት። አሁንም ድገሙት። አሁንም በኔ ላይ ላቀድከው ጠላት የሚሆን የጨለማ ኃይል ዛሬ ይጋለጣል። ክብር ለእግዚአብሔር ይሁን። ድብቅ ጠላቶች የቤተ ክርስቲያን አባሎች አይደሉም። ድብቅ ጠላቶች የቤተ ክርስቲያን አገልጋዮች አይደሉም። ድብቅ ጠላቶች በቤተሰቦቻችን ውስጥ ያሉ የቤተሰብ አባላቶቻችን አይደሉም። ድብቅ ጠላቶች በፊት ለፊታችን፣ በኋላችን፣ በጀርባችን ያሉ የምናያቸው እህትና ወንድሞች አይደሉም። የእግዚአብሔር ቃል ስለ ድብቅ ጠላቶች ከሰዎች ጋር የሚያስተያይና ከሰዎች ጋር የሚያገናኝ ነገር አያወራም። የሚያወራው አንድ ነው። ኤፌሶን ምዕራፍ 6 ቁጥር 12 ፓስተር ቶማስ ምክንያቱም እሺ ተጋድሏችን ከስጋና ከደም ጋር ሳይሆን እሺ ከዚህ ከጨለማ ዓለም ገዦች እሺ ከስልጣናትና ከኃይላት እሺ እንዲሁም በሰማያዊ ስፍራ ካሉ ከርኩሳን መናፍስት ሰራዊት ጋር ነው። ድብቅ ጠላቶች ብሎ መጽሐፍ ቅዱስ የሚያስቀምጣቸው ዲሞኒካል የሆኑ ፎርሶች፣ ዲሞኒካል የሆኑ ኃይሎች፣ የጨለማው ኃይሎች፣ አለቆች፣ ስልጣናት፣ ኃይላት፣ የጨለማው ዓለም ገዢና መናፍስቶች ናቸው። ወገኖቼ በጣም ከምትወዱትና በጣም ከምታከብሩት በጣም ከምትፈልጉት ነገር ጀርባ ማን እንዳለ የሚያውቀው ጌታ ብቻ ነው። ውድ እግዚአብሔር ቤተሰቦች እግዚአብሔር ገልጦልሽና ገልጦልን ከሚያሳውቀን ከሱ ውጪ ከዚህ ጀርባ ላንቺና ለኔ ምን እንደተዘጋጀ የሚያውቅ እግዚአብሔር ብቻ ነው። ውድ እግዚአብሔር ቤተሰቦች በዚህ በጣም ሴንሲቲቭ በሆነው በጣም አሁን ክሪቲካል በሆነው በዚህ ዘመን ውስጥ ማመጥቶ በምን አይነት መንገድ ለህይወቴ የተነገረውን ነገር አበላሽቶ እጅግ አጥፍቶ ወደ ሞት ጎዳና መርቶ እንደሚያጠፋ የሚያውቀው ጋላቢውን የሚረዳው ጌታ ብቻ ነው። ዛሬ እግዚአብሔር እንደዚህ አለ፣ በሶስት መንገድ አደባባይ ላይ ያወጣዋለሁ። አልሰማችሁ? መጽሐፈ አስቴር ምዕራፍ 3 ቁጥር 7 ንጉሥ አርጤክስስ በነገሰ በ12ኛው ዓመት ኒሳን በተባለው በመጀመሪያው ወር ቀኑና ወሩን ለመለየት ፉር የተባለው ዕጣ ሃማ በተባለበት ጣሉ። ዕጣውም አዳር በተባለው በ12ኛው ወር ላይ ወደቀ። ከዚያም ሃማ ንጉሥ አርጤክስስን እንዲህ አለው፣ በአሕዛብ መካከል በመንግሥት አውራጃዎች ሁሉ ተሰራጭቶና ተበታትኖ የሚኖር አንድ ሕዝብ አለ። ይህም ሕዝብ ከሌሎች ሕዝቦች ሁሉ የተለየ ልማድ ያለውና የንጉሥንም ሕግ የማይታዘዝ ነው። ታዲያ ይህ ሕዝብ ዝም ለማለቱ ለንጉሡ አይበጅም። ነገሩ ንጉሡን ደስ የሚያሰኘው ከሆነ እነርሱን ለማጥፋት አዋጅ ይውጣ። እኔም ይህን ተግባር ለሚፈጽሙ ሰዎች የሚውል 10,000 መክሊት ብር ወደ መንግሥት ግምጃ ቤት አስገባለሁ። ስለዚህም ንጉሥ የቀለበት ማኅተሙን ከጣቱ አውልቆ የአይሁድ ጠላት ለሆነው ለአጋጋዊው ለሐማዳይቱ ልጅ ለሃማ ሰጠው። ንጉሡም ሃማን ገንዘቡን እዚያው ያዘው፣ ሕዝቡንም እንዳሻህ አድርገው አለው። ከዚያም በመጀመሪያ ወር በ13ኛው ቀን የንጉሡ ጸሐፊዎች ተጠሩ። እነርሱም የሃማን ትእዛዝ በሙሉ በየአውራጃው ፊደልና በየሕዝቡ ቋንቋ ለንጉሥ እንደራሴዎች፣ ለልዩ ልዩ አውራጃ ገዢዎች፣ ለልዩ ልዩ ሕዝቦችና መኳንንቶች ጻፉ። ይበቃኛል። ጌታ ይባርክ። ይህን ክፍል ስትመለከቱ በጣም የሚያስደንቅ አስደናቂ ነገር ታያላችሁ። አንደኛው
አደጋ ውስጥ ያለች አይሁድ የአይሁድ ሕዝብ ችግር ውስጥ ያለ ማንም ሰው በአይሁድ ሕዝብ ላይ ምን እየተካሄደ እንደሆነ የማያውቅበት ክስተት ሚስጥራዊ የሆነ ሴራ የንጉሥ አማካሪዎች በንጉሥ ጥላ ስር በሹክሹክታ የሚያወሩት ዝግ ባለ ድምጽ እንደወደድ ካርግ ተብሎ የተሰጠው በቤተ መንግስት ውስጥ የነበሩት ሁሉ ድብቅ በሆነ ስትራቴጂ ያወጡት እቅድ አደጋው ሳይታሰብ እንዲከሰት የአይሁድ ሕዝብ ሃማ እንደወደደው እንዲያደርግ እንዲጨርስ እድሜ ዘመኑን የአይሁድ ሕዝብ ጠላት የነበረ ወገኖቼ ዛሬ ለጉባኤው የምናገረው ይሄ ነው። የተደበቁ ጠላቶች በብዙ አይነት መንገድ ሕያው በሆነው ሕዝብ ላይ ይዘጋጃሉ። ሴራዎችን፣ ጥቃቶችን፣ አይኖቻችን ማየት የማይችላቸውን ብርቱ ነገሮችን ያንሾካሹካሉ። እኛን ለማጥፋት ሕዝቡን ቀን ይቀጥሩለታል። ጠላት እቅድ ያወጣለታል። በምን ሰዓት ሰላቻ ቦታ ላይ አግኝቼ እቀጣዋለሁ፣ በምን ሰዓት እጎዳዋለሁ። ያንቺን መልክ ያንቺን ማንነት ይዞ ይዘጋጃል። ሁሉም ነገር መልካም ነው፣ ሁሉም ነገር ጥሩ ነው ብለህ በምትንቀሳቀስበት ሰዓት ድንገት ሳታውቀው አገርን የሚያጠፋ ሞት፣ አገርን የሚያወድም የሞት አዋጅ ከጀርባህና ከፊት ታውጆ ልታገኝ ትችላለህ። አንድ ነገር ግን አስታውስ፣ እግዚአብሔር ሁልጊዜ ሲጠምቁትም፣ ሁልጊዜ ሲመክሩትም፣ ሁልጊዜ ሲያዘጋጁትም ከላይ ሆኖ ይስቅባቸዋል። አልሰማችሁኝም። እግዚአብሔር ሃማና በሃማ ስር ያሉት ወዳጆቹ ንጉሱም የሰጠውን ቀለበት የሚያስፈጽምበት አቅም ጥበባዊ ሚስጥሩ አይሁድን ሙሉ ለሙሉ ለመጨረስ የተዘጋጀበትን ዝግጅት ሲመለከት አይሁድ በማንነቱ ይሄን የሚያውቀው ነገር የለም። እግዚአብሔር እንደዚህ አለኝ አልሰማችሁ። አስቸጋሪ ነገር ሳታውቁት የተቀመመባችሁ ሰዎች በሶስት መንገድ እግዚአብሔር ይገልጠዋል። አጥፊ ነገር ከፊት ለፊታችሁ እግዚአብሔር እንደሚቀጥል የሚናገረው ሕዝብ እግዚአብሔር መርደኪዮስ እንደሚወጣበት የሚናገረውን ሕዝብ እንደማይጠፋ የሚያወራውን የአይሁድ ሕዝብ እንደሚቀጥል እንደሚተርፍ የሚያወራውን የአይሁድን ሕዝብ ለማጥፋት የተዘጋጀበትን የሃማን ምክር እግዚአብሔር በአደባባይ እንዳከሸፈ ዛሬም እግዚአብሔር እንደዚህ አለ። በጓዳችሁ ሊሆን ይችላል፣ በስራችሁ ሊሆን ይችላል፣ በቤታችሁ ሊሆን ይችላል፣ በምድራችን ሊሆን ይችላል። እግዚአብሔር በሶስት መንገድ ያዋርደዋል። ምን አልኩኝ? በሉት እስቲ። አልሰማችሁም። ድገሙት አሁንም። አዋጅ! የእግዚአብሔር ድምፅ እንደዚህ ይላል። ኦ መንፈስ ቅዱስ፣ አስጨናቂ ነገር አለ፣ ግን በሶስት መንገድ አዋርደዋለሁ ይላል። ኦ ሎርድ፣ ልብን የሚያርድ ነገር አለ፣ ግን በሶስት መንገድ አዋርደዋለሁ። ሃቻታታታታታታስ እግዚአብሔር ላቀደላችሁ እቅድ በእናንተ ላይ ላየው፣ በትዳራችሁ ላየው፣ በቤታችሁ ላየው፣ በስራችሁ ላለው፣ በምንም መንገድ በምትሰሩት ስራ እግዚአብሔር ከሚያወራው የተቃረነ እግዚአብሔር ካለው ዓላማ የተቃረነ የሚዘጋጅ የሃማ ምክር በአደባባይ ይዋረዳል፣ በአደባባይ ይጋለጣል። ንጉሥ ለወደደው እንዲህ ይደረግለታል እስኪባል ድረስ እግዚአብሔር ያልጠበቃችሁትን ነገር መስራት ይጀምራል። ዛሬ ለእናንተ የምናገረው ነገር ይሄ ነው። እግዚአብሔር በሶስት መንገድ ያዋርዳቸዋል። ማን ነው ቢዝነስ ላይ ያለው?
ስም ያላችሁ እንደ እግዚአብሔር በግ ተብላችሁ የተጠራችሁ የእግዚአብሔር በግ ምን አይነት ባህሪ ነበረው? በሸላቾች ፊት ይላል በሸላቾች ፊት ለእርድ እንደሚነዳ ከብት ለእርድ እንደሚነዳ ማልቶቮስ ኬታካ ማለት ከዚህ የበለጠ የዋህነት አለ? ከዚህ የለም። እግዚአብሔር ግን ምን ያደርጋል? ትረስት ሚ ካራውን ወደ እነሱ ይገለብጠዋል። እጆች ይነሱ ወደ ላይ፣ እጆች ይነሱ። በጌታ በኢየሱስ ስም ቢዝነሳችሁ እንዳያድግ ቢሆን፣ ህይወታችሁ እንዳያድግ ቢሆን፣ ስራዎቻችሁ እንዳያድግ ቢሆን እናንተ በማታውቁት መንገድ የሚዘጋጅ መርዝ፣ እናንተ በማታውቁት መንገድ የሚቀነባበር ነገር ባልሽን ለመክሰስ ቢሆን፣ ስራህን ለመክሰስ ቢሆን፣ አንተን ለማዳከም ቢሆን፣ ኢኮኖሚካሊ ክራይሲስ ለመክተት ቢሆን፣ በየትኛው መንገድ እግዚአብሔር እንደዚህ ይላል፣ በሶስት መንገድ አዋርዳቸዋለሁ። አስቡት። አንድ የጠላት እቅድ እናንተ በማታውቁት መንገድ፣ እናንተ በማትረዱት መንገድ የተደበቁ ጠላቶች ስንት ጊዜ ተመኛችሁ? ስንት ጊዜ የተሳላትን ቀን እግዚአብሔር እንዲስት አረገው። ዛሬ የማታውቁት ነገር የከበባችሁ ሰዎች፣ ዛሬ የማትጠብቁት ነገር የከበባችሁ ሰዎች ወገኖቼ፣ የተደበቁት ጠላቶቻችን እውነተኞች ናቸው። እውነተኞች ናቸው ማለት it's not illusion። ሚስተር ኤክስ እንደሚለው ኧረ ዝም ብሎ ነው እንደሚሉት አይደለም። they are always ready to attack you። አንተን ዲስትሮይ ለማድረግ ባዶ የሆኑ ሰዎች ለመከራየት ሬዲ ናቸው። ወዲያው ለነሱ ራዳር ምቹ የሆነ ሰው ካገኙ እጁን እግሩን ተጠቅመው አንተን ለማጥቃት ሬዲ ናቸው። it's a look like ምን ሮቦት። የማያውቃችሁ ሰው ሙልጭ አድርጎ ይሰድባችኋል። why available ነው ያ ሰው። ወገኖቼ ዜና አለኝ ዛሬ። የእግዚአብሔር መንፈስ የሚያየውና የሚቃኘው ነገር አለ። የእናንተን ነገር ለማጥፋት ጠላት የተዘጋጀበት ኤሪያ ላይ ድንገት ሰተት ብሎ ግልጥ ወይ ጩሂና አሜን በይ እስቲ። ኧረ አሜን በል እባክህ። ዛአቶቮስ አደጋ አቅዶልሃል፣ ሞት አቅዶልሃል። ባገኘው ፍሬን ቢበጥስልኝ ብሎ ተዘጋጅቶልሃል። የውል ሴት የተአምራት አምላክ የተበጠሰውን ፍሬን ጠቅልሎ እንዴት እንደሚያቆም አይሳካላቸውም፣ አይሆንላቸውም። አሜን ነው። ምትዋሽ ይመስላችኋል፣ ምታታልል ይመስላችኋል፣ ምትዘሙት ይመስላችኋል፣ ሴሰኛ ትመስላችኋል። ባንተ ውስጥ ያለውን እውነት እንዳይቀበሉ ምን ያደርጋቸዋል? ትራጀዲ ይሰራል። ባዶ የሆነ ሲያይ ምቹ ቦታ ላይ ወክ እያረክ እየተራመድክ ባሪያው ዳዊት ምን አለ? በሞትና በኔ መሃል አንድ እርምጃ ቀረቻለ። ባይዘው ይሄንን ቤተልሔም ላይ የቆሻሻ ክምር ያለበት ቦታ ላይ ነው እያወራ ያለው። በውስጥ ለውስጥ ዋሻ ውስጥ ስጓዝ በቆሻሻ ማጠራቀሚያው ሲሄድ ሊገሉኝ የሚፈልጉ ሰዎች ቆሙ። ዳዊት ቢጠየቅ ክፉ ሰው አይደለም። እነዛም ሰዎች አጋንንቱ ከወጣላቸው በኋላ ቢጠየቁ ለምን እንደሚገሉት አያውቁም። የሚጠቀማቸውን ነገሮች ዛሬ እግዚአብሔር ይገልጣቸዋል። ዜና አለኝ። ጌታ ኢየሱስ ምን አለ? የሚያረጉትን አያውቁምና ማለት እያለ ያለው ምን መሰለ? አያውቁም ሲል አእምሮ የላቸውም ሳይሆን በዛ ሰዓት ላይ
ሄይ ዜና አለኝ ዛሬ የሰራዊት ጌታ እግዚአብሔር ባዶ የሆኑ ሰዎች ላይ ባዶ የሆኑ ቀኖች ላይ ባዶ የሆኑ ሁኔታዎች ላይ ባዶ የሆኑ ነገሮች ላይ የተጠመደውን ነገር ያከሽ። አንድ ጩሁና እስቲ አሜን በይ እስቲ። ጴጥሮስ እየተከተለው መምህሩ እንደዚህ አለ። ወደ መስቀል እንደመሄድ ሲና ይህስ ባንተ አይሁንብህ አንተ ሰይጣን አለው። የእግዚአብሔርን እንጂ የሰውን ሐሳብ እንጂ እግዚአብሔርን አታውቅም። ለምን ዋይ ማገባበት በዛ ሰዓት ዲመን የእግዚአብሔር መንፈስ እያሳየኝ ነው። ወጥመዶች ዛሬ እርቃናቸው ገጥሟቸው ያውቃል። በቃ በጣም የምትወዱት ሰው ሊሆን ይችላል ማለት ልክ ቀጠሮ እንዳለበት ሰው መጣው በቃ ተጣድፎ ተቻኩሎ ትንሽ ቆይታችሁ ስትደውሉ ሃሎ ሞተኮ የሚባል ሰምታችኋል? that's demonical operation። እነዛን አክቲቪቲዎች ዛሬ እግዚአብሔር ይገልጥላችኋል። አንድ ሰው ጮሆ አሜን ይበል እስቲ። አሜን በይ እስቲ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። መጋደላችን ይላል ከስጋና ከደም ጋር አይደለም፣ ካለቆች፣ ከስልጣናት፣ ከዚህ ከጨለማ ዓለም ገዢዎች፣ በሰማያዊ ስፍራ ካሉ ከክፋት መናፍስት ሰራዊት ጋር እንጂ። ማንም ሰው እንዳያምናችሁ ያደርጋል። እናንተ ፊት ገንዘቡ ሲሰበሰብ እያያችሁ ለነሱ ግን በበርሜል ተጭኖ እንደሚገባ ይነግራቸዋል። አያውቁትም። እናንተ ሊረዷችሁ በሚችሉ ሰዎች መካከል ላይ በቀጥታ ተልኮ ይዘው ሳያውቁት። ትናንት ለመንፈሳዊ ልጆች ሳስተምር ነበር። ከትናንት ወዲያ ትናንት ነገም ይቀጥላል። የቤተል ነብይ አለ። አንድ የቤተል ነብይ ከይሁዳ የመጣ አንድ እግዚአብሔር ሰው ነበር። መሰዊያ ሆይ ተሰንጠቅ ብሎ የተሰነጠቀለት እግዚአብሔር አብሮት የነበረ ሰው። ንጉሱ እንዴት መሰዊያውን ያፈርሳል ብሎ ሊቃወመው እጁን ሲዘረጋ እጁ ባለበት የደረቀበት። አንተ እግዚአብሔር ሰው ጸልይልኝና እጄን እጠፍል ለምን አምላክህን አለ። ለምኑ እጁ ሲታጠፍ ከተማዋ ናኘች። እግዚአብሔር ካፉ ጋር አብሮ ያለ ሰው ተባለ፣ ተወራ፣ ተነገረ። በከተማው ሁሉ በቃ ምስክርነት በምስክርነት። በቤተል አንድ ነብይ ደግሟል፣ ሽማግሌ ነብይ። ልጆቹ ሄዱና ነገሩት። አረ እግዚአብሔር አብሮት ያለ አኪዩሬትሊ ትንቢት የሚናገር አረ ይሄን ሰው እውነታችሁና ንጉሱ ቀድሞውን ብሎ ጠይቆታል። እባክህ እንዲህ አይነት የእግዚአብሔር ሰው አይቼ ስለማላቅ ቤቴ ግባና ብላ። አልበላም፣ በመጣህበትም እንዳትመለስ ተብዬ ታዝዣለሁ። ይሄን አታድርግ ተብዬ ተነግሮኛል። እኩሌታ ሀብትህን ብትሰጠኝ እንኳን አላደርገው። ይሄን ብሎ ነው የወጣው። ልጆች ነግረውታል ለአባትየው። ነብዩ አባት እንዲህ አለ፣ ቤት በኩል እንደሄደ እስቲ ያሳዩኛል። ቤት በኩል ነው ሄደው። መንገድ አሳዩት። አህያውን ጫኑልኝ አለ። እየጋለበ ደረሰበት። ዛፍ ስር ቁጭ ብሎ ደረሰበት። አንተነ መሰዊያው ተሰነጠቀል። አዎ። አንተነ የንጉሱን እጅ አጠቅ። አዎ። አንተነ እግዚአብሔር አብሮ ያለው። ኦ ማይ ጋድ ኦ ሃሌሉያ በራላላላላላላ መልእክት አለኝ። ምን እግዚአብሔር እንዲህ ብሎኛል። ምን ውሰደውና ብላው ብሎኛል።
ማን ብሎሃል? እግዚአብሔር ብሎኝ እግዚአብሔር ብሎኛል። ነቢይ አይዋሽም። እኔም እንዳንተው ነቢይ ነኝ አለው። አመነው። የላይኛውን ትቶ የታችኛውን ሰማው። ይሄ ሽማግሌ ነቢይ ለምን እንዲህ ትዋሻለህ ብትሉት አያውቀው። ማን እንደተከራየው ማን እንደሚያስወራው በህይወት የኖረውን ያንን እግዚአብሔርን ሰው ሊያስገድለው ጠላት ተጠቀመበት። ምንድነው ቤኔፊት? ሀብት ታገኛለህ፣ መኪና ታገኛለህ። የለም የምትካፈለው ነገር የምትወርሰው ነገር የለም። ለምን አልከው? አያውቀው። ለምን ዋሸው? አያውቀው። ወሰደው፣ ነዳው። ልክ ገና የመጀመሪያውን ጉርሻ ሲጎርስ የሰራዊት ጌታ እግዚአብሔር እንዲህ ይላል። ምን ይላል? አትብላ የተባልከውን በልተሃል፣ አትመለስ የተባልከውን ትሞታለህ። ምን አንተ እግዚአብሔር ብሎኛል ብለህ አይደል እንዴ? አዎ ብዬ ነበር። ማን አላውቅም። ወገኖቼ ምን እንደሚያወሩ የማያውቁ ሰዎች ግድ የለም እግዚአብሔር አሳልፎ ይሰጠናል። በውስጣቸውን ያለውን የኪራይ መንፈስ ግን ዛሬ እግዚአብሔር እርቃኑን ያወጣዋል። አንድ ሰው ጮሆ አሜን ይበለኝ እስቲ። በፊት ለፊታችሁ፣ በዙሪያችሁ፣ በኋላችሁ፣ በኑሯችሁ በየትኛው መንገድ ወገኖቼ ገጥሟችሁ ያውቃል? ትልልቅ ቢዝነሳችሁን እምሽክ የሚያደርጉ የነቃችሁበትን ቀን የሚያስለቅሱ ደስ ብሏችሁ ፈገግ ብላችሁ የነቃችኋትን ቀን በሐዘን እንድትጨርሱ የሚያደርጉ ለምን ብትሏቸው አያውቁትም። የሚታወቀው ዛሬ ነው። ምን ጀምራችኋል? ዶንት ሉክ ማንም ጠላት የለህም። ስጋ ለባሽ ክፍት ነገር ቦቲ ታውቃላችሁ? ቦቲ ጫማ እንዴት ነው? ክፍት ሲሆን ከዛ ብላችሁ ነው የምትራመዱት። ክፍት መሆን ብቻ ለጠላት አይን የሆኑ ሰዎች መልእክት አለኝ ዛሬ። እጆች እነሱ ወደ ላይ እጆች እነሱ። የት ቦታ ላይ ምን እንደተጠመደባችሁ እግዚአብሔር እያየ ነው አሁን። ግድ የላችሁም። ሩቅ ያሉትን ቤተሰቦቻችሁንም እያሰባችሁ የት ቦታ ላይ ምን እንደተዘጋጀ እግዚአብሔር እያየ ነው። ዛሬ በኢየሱስ ስም በምትሰሪው፣ በምትገቢው፣ በምትወጭበት ጠላት አንቺን ልብሽን ለመስበር ነገሮችህን ለማበላሸት የተዘጋጀበት በኢየሱስ ስም የፈረሰ ይሁን። አልሰማዋችሁም? አሜን በሉ እስቲ። ባሪያው ዳዊት ለምኗል። በህይወቱ ውስጥ ሚስጥራዊ ሴራዎች ተከስተውበታል። ንጉሥ ዳዊት በመዝሙር 64 ቁጥር 2 እስከ 4 ከክፎች ሸንጎ ከአመፀኞች ብዛት ሰውረኝ፣ እንደ ሰይፍ ምላሳቸውን አሰሉ፣ መራር ነገር ለማድረግ ንጹሕን ሰው በስውር ለመንደፍ ቀስት ገተሩ፣ ድንገት ይነድፉታል አይፈሩትምም ይላል። አይገርማችሁ? ምን ሆነው ነው ቢባል አያውቁትም። ዳዊትን መግደል ይፈልጋሉ። በቃ ለምን እንደሚያሳድዱት አያውቁትም። ለምን የቤተሉ ነቢይ መጥቶ የይሁዳን የእግዚአብሔርን ሰው ብላ ብሎ እንዳለው አያውቀው። ሃማ ምንድነው ምክንያትህ? አይሁድን የምጠላበት ምክንያት ምንድነው? አያውቀው። ዮሐንስ 8 ምዕራፍ 8 ቁጥር 44 ላይ ምን ይላል? እናንተ ከአባታችሁ ከዲያብሎስ ናችሁ አላቸው፣ የአባታችሁንም ምኞት ልታረጉ ትወዳላችሁ። ጌታ ኢየሱስ እያወራ ያለው ማንን ነው? ሰዎቹን አይደለም። በውስጣችሁ ግን የአባታችሁ የዲያብሎስ ምኞት አለ። እናንተን ተከራይቶ በኪራይ ሰብሳቢነት ምን እያረጋችሁ ነው? እኔን እንድትገሉኝ መመሪያ እየሰጣችሁ ነው። ማኒፕሌት ይደረጋል ሰው።
ዲሲፕድ ይደረጋል። ሰው የማይጠነቀቅ ሰው ዝቅዝቅ ብሎ ያለቅሳል። ምን ነው እንደዚህ አይነት ስህተት ባልሳሳት። የጴጥሮስና የይሁዳ አይነት ለምን እንደተሳሳተ እንኳን አያውቀው። because of that's demon strategy። ወገኖቼ ዲመን በጣም በምትወዱትና በምትወዷቸው ነገሮች ነው የሚመጣው። ዜና አለኝ ዛሬ እናንተ ጋር ያሉት ረጅም ጊዜ እንዲቆዩላችሁ ስለነሱ አጥብቃችሁ የምትጸልዩበት ሰዓት ይሆናል። አልሰማዋችሁም? እንዳያገኛቸው ክፉ ምን አልኩኝ? ክፉ እንዳያገኛቸው። ለምን አልኩ ይላሉ። ለምን ተናገርኩ? ለምን ይሄን አሰብኩ? ባልልስ ምን ነው ያቺ ቀን ይላሉ። ራሳቸውን በደለኛ ያደርጋሉ። እነሱ ጋር አይደለም ጉዳዩ አንድ ቀን የተቀጠረላችሁ ቀን አለ። መብራታችሁን ለማጥፋት ትግል የሚያደርግበት ቢ ስትሮንግ ጠንካራዎቹ። ዛሬ እግዚአብሔር በስንት መንገድ ያጋልጣቸዋል። ሊጀመር ነው። ሰዎቹን አይደለም የሚያጋልጠው፣ ሰዎችንም አንወዳለን። አሜን ነው ወይ? ሰዎች የእግዚአብሔር ምኖቹ ናቸው፣ ገንዘቦቹ ናቸው። አሜን ነው ወይ? የተከራያቸውን ግን ምን እንላለን? አሜን 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 አሜን። አልሰማችሁም? እጆቻችሁን አንሱ። ጌታ ሆይ በሉ። እኔ አላውቅም፣ አንተ ታውቃለህ። እኔ አልረዳም፣ አንተ ትረዳለህ። እኔ አላይም፣ አንተ ታያለህ። ዛሬ በዚህ ቀን አይኖቼን ክፈትልኝ። ሚስጥራዊ ሴራዎችን፣ ድብቅ ሁኔታዎችን ዛሬ ግለጥልኝ። አልሰማችሁም? እግዚአብሔር በሶስት መንገድ ጀምሬያለሁ። በስንት መንገድ? አልሰማችሁም? ድገሞት። ምን ይላል? እግዚአብሔር በሶስት መንገድ ያጋልጣል። የመጀመሪያው በራእይ እግዚአብሔር በሚሰጠው ራእይ፣ መኝታሽ ላይ በሚመጣው ራእይ፣ ቀንሽ ላይ በሚመጣው ራእይ ምን እንዳሰበብሽ ባይዘዌ ሉዓላዊ አምላክ ነው። መረዳት ብቻ ሳይሆን ማውራትም እንድትችይ ያረግሻል። ቆይ ጩሁና አሜን በሉ እስቲ። ድንገት አንዳንድ ሰዎች ይመጡና እንዲሉኛል፣ የእግዚአብሔር ሰው ቤቴ ላይ እንደዚህ that's ራእይ። እግዚአብሔር በመጪው ቀናት፣ በመጪው ጊዜያት፣ በመጪው ወቅቶች በቤትሽ ላይ፣ በኑሮህ ላይ፣ በስራ ላይ፣ በየትኛውም መንገድ ላይ የጨለማው አለቃ፣ ኃይላት፣ ስልጣናት አለቃ፣ ገዢ መናፍስቶች የተዘጋጁበትን እቅድ ከመሆኑ በፊት ምን ያደርግልሃል? በራእይ ይገልጥልሃል። አንድ ሰው ጮሆ አሜን ይበለኝ። ድገሙት፣ አሜን በሉኛ። አልሰማዋችሁም? ዳንኤል ምዕራፍ 2 ቁጥር 22 ላይ ምን ይላል? ፈጠን እላለሁ። ዜፓፓፓታካስ ማአዶፎስ። ዛሬ ማታ የሚታያችሁ ሰዎች አሜን። ቤት መውጣት ቤት መግባት እንዳለ እኔ ነኝ በሉና ጩሁና አሜን በሉ። እሺ ቀጥልልኝ ፓስተር። የጠለቀውንና የተሰወረውን ነገር ይገልጣል። እግዚአብሔር። ይሄ ሉዓላዊው አምላክ እግዚአብሔር አምላካችን ኢየሱስ ተደብቆ ያለውን፣ ተሰውሮ ያለውን፣ ማንም ሊያየው የማይችለውን በራእይ ምን ያደርገዋል? ይገልጠዋል። እግዚአብሔር ምን አይነት አምላክ ነው? ድብቁንና ጥልቅ የሆነውን ማንም የማያውቀውን ነገር ምን ይላል? ይገልጠዋል። በምን አይነት መንገድ መውጣት፣ በምን አይነት መንገድ ካጣብቂኙ፣ ከዚግዛጉ፣ ከእንቅፋቱ
እንዴት መሄድ እንዳለባችሁ፣ ምን ጋር መቆም እንዳለባችሁ፣ ምን ጋር መታጠፍ እንዳለባችሁ ይገልጥላችሁ። እጆቻችሁን ወደ ላይ አንሱ አንዴ። በጌታ በኢየሱስ ስም በሉ እስቲ። የእግዚአብሔር ራእይ በሉ እስቲ። የደመ ነፍስ ንግግር አይደለም። የጥንቆላ ግምታዊ ሐሳብ አይደለም። ከእግዚአብሔር ዓለም የሚመጣ የተደበቀውንና የተሰወረውን የጥልቁን ነገር ወደ ብርሃን የሚያወጣ ነው። ማአዶቮስ ሴቬኬያስ ቫቲካል ቶቮስ ዛሬ ማታ እንዲሚሆንላችሁ አላችሁ፣ የሚገለጥላችሁ አላችሁ። ኦ እግዚአብሔር በራእይ ማስጠንቀቂያዎችን ምን ይላል? ይሰጣል። በራእይ ምን ይሰጣል? ኢንስትራክሽን ይሰጣል። በዚህ በኩል በዚህ በኩል ዮሴፍ በወንድሞቹ ላይ ያለውን ቅራኔ፣ በወንድሞቹ ላይ ያለውን ጥላቻ ከመከሰቱ በፊት የመጀመሪያው የሚያስረዳው የሱ ነዶ ቆማ የነሱ ግን ለሱ ነዶ መስገድ ነው። which means ታሪኩ የሚጠናቀቀው ኢንድ ስቶሪ የሚሆነው የነሱ ነዶ ቆማ የሱ ዝቅ ብላ ሳይሆን የሱ ቆማ። ወገኖቼ መናወጥ እንዳይሆንባችሁ በራእይ ይመጣና በማጠብቁት መንገድ ይመጣና የነገሩን መጨረሻ ያሳያቸዋል። ሄይ አንዳንድ ሰዎች አስጨናቂ የሆነ ማዕበል ውስጥ ይገቡና ወየው ሲሉ ድንገት ይመጣና አወጣጡን ያሳይ። ዜና አለኝ ዛሬ፣ ለምድሬ ዜና አለኝ፣ ለአገሬ ዜና አለኝ። ትወጣለች ኢትዮጵያ፣ ከዚህ በሽታ ትወጣለች። ጠላት ካቀደው ትወጣለች። ቤተሰቦችህ ይወጣሉ። ሰው እግዚአብሔር ምን ይላል? ይናገራል። በራእይ ሚስጥራዊ ስብሰባዎችን ይናገራል። ማ ከማጋ እንደተደራጀ፣ ማ ምን ሊል እንደሆነ። አሞጽ እንዲህ ይላል። አሞጽ ምዕራፍ 3 ቁጥር 7 በእርግጥ እግዚአብሔር ይላል። በሉት እስቲ። አልሰማዋችሁም? በእውነት ጌታ እግዚአብሔር ሚስጥሩን ለአገልጋዮቹ ለነቢያት ሳይገልጥ ምንም ነገር አያደርግም። ኦኬ። እግዚአብሔር ምን ያደርጋል? ይገልጣል። እግዚአብሔር አይደብቅም። አልሰማዋችሁም? ልክ ነገ በሰማሪያ ለፕራዲያኮስ ኮንፊውዥን ያለው ማጋ ነው። ውስብስብ ነገር ያላቸው ማጋ ነው። እንዴት ይሆናል የሰማይ መስኮት ቢከፈት እንኳን የሚሉ ነው። እግዚአብሔርን የሚታመን ሰው ጋር ግን እንዴት ተቀዶ፣ እንዴት ተዘርግፎ፣ እንዴት ማበልቶ ማጠግብ። ዛሬ ምሽት እናገራለሁ። ጠላት ያቀደውን እቅድ በጓዳ ሆነ ትሰማዋለህ። አንድ ሰው እስቲ ጮህ አሜን ይበለኝ። አሜን በይኝ እስቲ ጩሂና። አልሰማውሽም። የተደበቁ ክስተቶችንና እቅዶችን እግዚአብሔር አደባባይ ላይ አውጥቶ ከዮሴፍ ፈተና በፊት ኦሬዲ እግዚአብሔር ለዮሴፍ የጨዋታውን ውጤት ነግሮታል። አንተን የምታሸንፈው ብሎታል። ውጤቱ ያንተ ነው ብሎታል። ያንተ ነዶ ትቆማለች፣ የነሱ ነዶ ደግሞ ላንተ ነዶ ትሰግዳለች። ታትስ ዋይ ተረጋጋው የሚለው መዝሙር የሚዘምረው ዮሴፍ ዜና አለኝ ዛሬ። እግዚአብሔር በጠላቶቻችሁ እቅዶች ላይ ራእይን ሲገልጥ ምን ይፈጠራል? ፉሊ የሆነ ፕሮቴክሽን፣ ፉሊ የሆነ ማቱቫስ ኬንቴ። ለማን ነው የምናገረው? አልሰማዋችሁም? ይኸውላችሁ አደጋ አለ። በዚህ አደጋ አለ ተብሎ ከተነገረው አንድ ሰው ይህን ራእይ ካየ ወዲያው ምን ይላል? ቀዝቀዝ ይላል። መረጃው ኦሬዲ ቀድሞ ምን ዛሬ ምሽት እግዚአብሔር በሚያሳያችሁ ነገር የመጀመሪያው ቁጥር 1 ጠላት ይጋለጣል።
አልሰማዋችሁም፣ አልሰማዋችሁም፣ አልሰማዋችሁም። ጩኹና አሜን በሉ። አልሰማዋችሁም። ጌታ ሆይ በሉ እስቲ። እለምንሃለሁ። ድገሙት አሁን። አይኖቼን ለራእዮች ክፈታቸው። ሁለተኛ ነገሥት ላይ እስቲ ሂድልኝ። ሁለተኛ ነገሥት ምዕራፍ 6 ከቁጥር 8 ጀምሮ በዚህ ጊዜ የሶርያ ንጉሥ ከእስራኤል ጋር ይዋጋ ነበር። እሺ ከጦር አለቆቹ ጋር ከተመካከረ በኋላ እሺ በዚህ ቦታ አሰፍራለሁ አለ። እሺ የእግዚአብሔርም ሰው ሶርያዊውን በዛ ታች ወርደዋልና በዚያ በኩል እንዳታልፍ ተጠንቀቅ እሺ ሲል ለእስራኤል ንጉሥ ላከበት። ስለዚህ የእስራኤል ንጉሥ የእግዚአብሔር ሰው የነገረውን ቦታ አስቃኘ። ምን? ስለዚህ የእስራኤል ንጉሥ የእግዚአብሔር ሰው የነገረውን ቦታ አስቃኘ። አሎ ይፈተሻል። እሺ ቀጥልልኝ። ኤልሳም ንጉሡን እንደዚህ ካሉት ቦታዎች ራሱን እንዲጠብቅ ከአንድ ሁለት ጊዜ በላይ አስጠነቀቀው። እሺ ይህም የሶርያ ንጉሥ እጅግ ስለተበሳጨው የጦር አለቆቹን ጠርቶ ከመካከላችን ከእስራኤል ንጉሥ ጋር የተወዳጀ እንዳለ ለምን አትነግሩኝም? ዋይ ቁጭ ብሎ በጓዳው ራእዩን ያያል። በዚህ መጣ ሲባል ንገሩልኝ ለይሁዳ ንጉሥ እዚህ አካባቢ እዚህ ወረዳ ላይ እንዳትሄድ በሉት። ኦኬ ይጠብቃል። ሲያስቃኝ ጠላት ገብቶ እንደነበረ ይነገረዋል። ኦኬ ማን ነው ከኛ ጋር የተወዳጀው ይሉ ነበር። ለምን? የሚያወሩት በድብቅ ነው፣ የሚያቅዱት በድብቅ ነው። ሁልጊዜ when it's come ራእይ when it's come ሎርድ የተደበቀው ነገር ላይ ዳንኤል እንዳለው ጥልቅ ያለውን ወደ ብርሃን ያወጣ። እንደ 4K ቴሌቪዥን ቁጭ ብለህ ትመለከተዋለህ። አልሰማዋችሁም? ምን እየታቀደ ምን ያ ጊዜ ምን ትላለህ? ከዛ ነገር ላይ ጥንቃቄ ትወስዳለህ። እጆቻችሁን አንሱ። እግዚአብሔር በማሳየት በሉ። አልሰማዋችሁም? ከዛ ነገር እንድትጠበቁ ያደርጋል። አልሰማዋችሁም? ሚስጥራዊ ሴራዎችና ሚስጥራዊ እቅዶች ላይ ጠላት ያዘጋጀው ላይ እግዚአብሔር ምን ይሰጣል? እንድታዩት ያደርጋል። በሶስት መንገድ እግዚአብሔር ምን ይላል? ያስጠነቅቃል። እጆቻችንን ወደ ላይ እናንሳ። ጌታ ሆይ በሉት። ድገሙት። አልሰማዋችሁም? ድገሙት። አሁንም እለምንሃለሁ። እስቲ ድገሙት። ወዘተ ተረፈችም ብናይ ለምሳሌ አሁን ጌዲዮንን ብንመለከት መሳፍንት ምዕራፍ 7 ከቁጥር 9 ጀምሮ እስቲ አንብበው። በዚያች ሌሊት እግዚአብሔር ጌዲዮንን እንዲህ አለው፣ ተነስ፣ በሰፈሩም ላይ ውረድ፣ በእጅህ አሳልፌ እሰጥሃለሁና እሺ፣ አደጋ ለመጣል የምትፈራ ከሆነ ግን ፈራ ከተባለው አገልጋይ ጋር ወደ ሰፈሩ ውረድ፣ የሚሉትንም አድምጥ። ከዚያ በኋላ በሰፈሩ ላይ አደጋ ለመጣል ድፍረት ታገኛለህ። ስለዚህ ጌዲዮን አገልጋዩን ፉራን አስከትሎ እስከ ሰፈሩ ዳርቻ ወረደ። ብዛታቸው እንዳንበጣ መንጋ የሆነ ምድያማውያን፣ አማሌቃውያንና ሌሎች የምስራቅ ሕዝቦች በሸለቆ ውስጥ ሰፍረው ነበር። የግመሎቻቸውን ብዛት በባህር ዳርቻ እንዳለ አሸዋ ስፍር ቁጥር አልነበረውም። እሺ፣ አንድ ሰው ያየውን ህልም ለጓደኛ በሚነግርበት ጊዜ ጌዲዮን እዛ ደረሰ። እሺ፣ ያም ሰው እስከ ቁጥር 15 በህልሜ ክብ የሆነ አንድ የገብስ ቂጣ ከላይ ተንከባሎ በምድያማውያን ሰፈር ላይ ሲወርድ ድንኳኑንም ሲመታው ከዓመታቱም ኃይለኛው የተነሳ ድንኳኑ ተገልብጦ ሲፈራርስ አየሁ። ስለዚህ እግዚአብሔር የጦርነቱን ውጤት ለጌዲዮን በዚህ አይነት ራእይ መልእክት ምን አደረገለት? ገለጠል። ሚስጥሩን እግዚአብሔር ምን ይላል? ይገልጣል።
እጆቻችሁን ወደ ላይ አንሱ። ግለጠልኝ በሉት። አልሰማዋችሁም? ሁለተኛ በሁኔታዎች ማለት በምንድን ነው? በፍሬ፣ በካራክተር፣ በማንነት እግዚአብሔር ምን ይላቸዋል? ይገልጣቸዋል። ምሳሌ ምዕራፍ 20 ቁጥር 11 ምሳሌ ምዕራፍ 20 ቁጥር 11 ምን ይላል? በአዲሱ ትርጉም እንዲህ ይለዋል፣ ሕፃን እንኳን ይላል ምግባሩ ንጹሕና ቅን መሆኑን በስራው ይታወቃል። ኦ ሎርድ የተደበቀው ባህሪው በምግባሩ ይታወቃል፣ በካራክተሩ ይታወቃል። እግዚአብሔር በሁኔታው ገልጦ ያሳያቸዋል። ጠላት የሚጠቀምበትን ሰው ድንገት ሳያውቀው ከአፉ ወጥቶ ትይዙታላችሁ። ኦ ሎርድ አልሰማችሁም? ሕፃን ነው ተብሎ አይጠበቅም። ሕፃን እንኳን የሚታወቀው ሕፃንነቱ ከምኑ ነው? ከባህሪው ፍሬ ነው። አንዳንድ ሕፃናቶች አሉ ሰምተን የማናውቃቸውን ብልግና ሲናገሩ አሳዳጊው ጥያቄ እንዳለበት እናያለን። ሕፃን ልጅ አይደለም እንላለን በንግግር። ለምን? ፍሬውን ስለምናይ። አሎ ይሰማል ወይ? ምሳሌ 20 ቁጥር 11 ሁኔታው ሲቀየር፣ ነገሮች ሲቀየር ጠላት የሚጠቀምበት ሰው እናንተ ጋር በብዙ አይነት መንገድ ባህሪው ይገለጥበታል። እግዚአብሔር በእንደዚህ አይነት መንገድ ይገልጠዋል። አልሰማዋችሁም? ማቴዎስ 7 ቁጥር 15 ጀምሮ 16ን አንብብልኝ። ምን ይላል? በውስጣቸው ነጣቂ ተኩላዎች የሆኑ የበግ ለምድ ለብሰው በመካከላችሁ በመግባት ከሚያሸምቁ ሐሰተኛ ነቢያት ተጠንቀቁ። ምን ማለት ነው? በባህሪያቸው፣ በፍሬያቸው፣ በንግግራቸው፣ በድርጊታቸው ለይታችሁ እግዚአብሔር አንደኛው ጠላታችሁን፣ ጠላት የተከራየውን ሰው፣ ጠላት የሚጠቀምበትን ሰው በምን እንድታውቁት ያደርጋል? በባህሪው፣ በፍሬው። ዋው ትላላችሁ። ይሄ ሰው ቢጨልም ምን እንድታረጉት? ከዛ ሰው ጥንቃቄ እንድታረጉ ያደርጋቸዋል። እግዚአብሔር በሁለተኛ መንገድ በምን ይገልጣቸዋል? በፍሬያቸው። አልሰማዋችሁ? ምሳሌ 21 ቁጥር 8 ላይ ሂድ። የበደለኛ መንገድ ጠማማ ነው፣ እሺ፣ የንጹህ ሰው ጠባይ ግን ቀና ነው። አይሰማኝም? የበደለኛ መንገድ ጠማማ ነው፣ እሺ፣ የንጹህ ሰው ጠባይ ግን ቀና ነው። ድገመው። የበደለኛ መንገድ ጠማማ ነው። ድገመው። የበደለኛ መንገድ ጠማማ ነው። ድገመው። የበደለኛ መንገድ ጠማማ ነው። ተመልከቱት። ሁልጊዜ ሃማ መርደኪዮስን ሲያየው በቀና አያናግረው። ሁልጊዜ በሚመለከተው ሰዓት አግሬሲቭ ይሆናል። ሁልጊዜ ጠላት የሚጠቀምባቸው ሁኔታዎች ላይ በምን ታረጋግጣላችሁ? they are not happy። ፓንክ ሆንሽ፣ ጆንትራ ሆንሽ፣ ሹሩባ ተሰራሽ፣ it doesn't matter። ጠላት ኦልሬዲ አንዴ ምን ብሎታል? ያንቺ ምንም መልካም ነገር፣ ያንቺ ወይም ያንተ ጥሩ ነገር ዜና አለኝ። ጆደ ላይ ይነሳ በጌታ በኢየሱስ ስም። አሁን ደግሞ በሁለተኛው መንገድ ይጋለጣል። አልሰማዋችሁም? የመጀመሪያው በራእይ ነው፣ በህልም ነው። እግዚአብሔር መጥቶ የሚያስጠነቅቃችሁ በዚህ በኩል አደጋ የሚለው፣ በሁለተኛው ደግሞ በፍሬያቸው ነው። they are not family, they are not friend። እማወራው ውስጣቸው የገባው መንፈስ ቀን ነው የሚጠብቀው። ይሰማኛል? ስለዚህ ምን ይላቸዋል? ይገልጣቸዋል። ለነሱ መጸለይ ካልቻላችሁ። ሃማ አይሁድን በድብቅ ለማጥፋት አቅዶ ነበር። ምንም ሪዝን የለውም። ምንም ሚስጥራዊ ሴራዎች ይገልጣቸዋል። መዝሙር 64 ቁጥር 2
መዝሙር 64 ቁጥር 2 ከክፎች አድማ ሰውረኝ፣ ከአመፀኞችም ሸንጎ ጋርደኝ። ሳያውቁት አድማቸው ይታወቃል። ድንገት ስታያቸው ግሩፕ እንደሆኑ ታያቸዋል። ሳታውቀው እግዚአብሔር ባንተ ፊት ምን ያደርጋቸዋል? ይገልጣቸዋል። አልገባችሁ? ፍሬያቸው ምን ያደርጋቸዋል? ባንተ ላይ ንብ ማርን እንደሚከብ ለመክበብ እንደተዘጋጁ ታየዋለህ። የቀን ጉዳይ ነው። ካልጸለይክላቸው ነፍስ እስክትጠፋ ድረስ ይማማላሉ። ጳውሎስን እስክናጠፋው ድረስ አንተውም ብለው ተማማሉ። የመሐላቸው ጥግ እስከ ጾም ጸሎትም ደርሷል። ራስሽ በዘይት ሲቀባ ያጋልጣቸዋል። ጥሩ ቤት ስስል ዞር ይልና ዘርፋ ነው ዘርፋ ጌታ ሆይ አትፈርድም? ጌታ ሆይ አታይም? ጌታ ሆይ እሷ ይሄን የመሰለ ፎቅ ላይ እየኖረ እኔ ግን መሪ ያጋልጣቸዋል። የነሱን ስኬት የሚያስቡት ያንተ መንገላታት ላይ ነው። አንተ ስትንገላታ፣ አንተ ስትራብ፣ አንተ ልብስ ቡትቶ ሲሆን እግዚአብሔር ሰምቶናል ይላሉ። አንተ ከለበስ ግን እግዚአብሔር ትቶናል። ያውቃቸዋል። ማን እንደተከራያቸው ያውቃቸዋል። ወዳጅ አርገሻት፣ ወዳጅ አብረሻት ወጥተሽ በቃ ጓደኛዬ ነች ብለሽ አብረሻት ሃሌሉያ እጆቻችሁን አንሱ ሲል ቴክ 5 እያልሽ እየተጋጨሽ ጉባኤ ውስጥ ልክ እጮኛ ሲመጣብሽ እጮኛሽን የምታበላሸው እሷ አለች። ይገልጣታል። ያንቺ እጮኛ በጥግ በኩል ሄዶ እንደው እንድትመክሪኝ ነበረ ጌታ ምን ይልሻል? እንደው ይኖር ይሆን? እንደው እኔ አላውቅም። እስቲ ጸልይ ወንድሜ ጸልይ። ወይ አንቺ አግቢው። የምታመጣው መልእክት ምን አይነት ነው? ጸልይ ጸልይ፣ እስቲ ጸልይ፣ ግድ የለም ጸልይ። እግዚአብሔር እንደው አይኖቻችንን ይክፈት። ሰውየው እዛው ቆሞ አይኖች ልብህን እዛው ምን ይሉታል? በጸሎት ስም ፍሬያቸው ምን ይላል? ያስታውቃል። ለማን ነው የምናገረው? ግልጥ ብሎ ይታያሉ፣ ይገልጣቸዋል። ዛሬ ማታ፣ ዛሬ ምሽት ኦ መንፈስ ቅዱስ፣ ኦ መንፈስ ቅዱስ። አሁን ሰሞኑን አንድ ዜና መጣ። 7 ነው 8 ቤተሰብ በተመረዘ ምግብ ምን አሉ ይላል እና አንደኛዋ ተርፋለች፣ ሚስትየው ተርፋለች። እንግዲህ ይላል ዜናው ላይ እንግዲህ ምናልባት ፖሊስ ይሄን ስላልደረሰበት መረጃውን ተነግረን ይላል የኔ ጌታ ሳይሆን በፊት ይገልጣቸዋል። ቁጭ ብለው ጠላትነት የያዙት ጋር ክፉ የተከራያቸው ጋር ክፉ የተከራያቸው። ሁለተኛው በምን? በፍሬ። አልሰማዋችሁ? አልሰማውም። ድገሙት። ሰው የለንም በሉት። ከሰው ጋር አይደለም ጉዳያችን በሉት። አልሰማዋችሁም? በሉ አልሰማዋችሁም? ድገሙት። አሁንም ጌታ ሆይ በሉ። እለምናሃለሁ ዛሬ በኔ ህይወት አዲስ ነገር የምታረግበት ጊዜ ነው። አልሰማዋችሁም? ድገሙት። አሁንም ድገሙት። እስቲ እጆቻችሁን አንሱ። የእግዚአብሔር መንፈስ አዲስ ነገር ሊሰራ ነው። አዲስ ነገር ሊያደርግ ነው። በጌታ በኢየሱስ ስም ጸልያለሁ። አሁን አዳዲስ ነገሮች ይሁኑ። አንድ ደቂቃ ጸልዩ። ጸልዩ። በቃ ወደ አዲስ ምዕራፍ ውስጥ መውጣት ይሁንልኝ በሉ። ሆላቦስ ሄራባታባካያስ ሶስተኛው በመንፈስ ቅዱስ በመገኘቱ በክብሩ እግዚአብሔር ምን ይላል? ይገልጣቸዋል።
እስቲ መዝሙር 91ን አውጡልኝ። መዝሙር 91 ከቁጥር 1 ጀምሮ ከቁጥር 1 ጀምሮ እስቲ አንብቡት። ምን ይላል? መጠጊያ የሚኖር በማን? በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ስር ያድራል። እግዚአብሔርን መጠጊያዬ ምሽጌ የምታመንብህ አምላኬ እለዋለሁ። አቤት! በመጠጋት በእግዚአብሔር መገኘት ውስጥ በእግዚአብሔር መገኘት ውስጥ ጠላት ይጋለጣል። አልሰማዋችሁ? እግዚአብሔር ከናንተ ጋር ካለው ፕሬዘንስ የተነሳ ቮአቶ ቮሴፔሬዴስ ጨለማ ያቀደላችሁ ወጥመድ ምን ይላል? ይጋለጣል፣ ይገልጠዋል፣ ግልጥ ያርገው። ማአቶፎስ ይገልጠዋል፣ ግልጥ ያርገው። ጭልምልም ያለው ያበቃው ነገር ላይ ያከተመው ነገር አበቃልኝ ወይኔ መጨረሻዬ ስትይ እዛው ስላለ እሱ መስሎት ነበር ጠላቴ ወድቄ የምቀር፣ እግዚአብሔር ግን አበረታኝ ሆነልኝ ግርማ ሞገስ። ዛሬም ይኸው ባይዋ ስቻለሁ ስሙን አከብራለሁ። ንገስ በመገኘቱ